በፒያሳ ታሪካዊ ጎዳናዎች ላይ የሚሰማው የደወል ድምፅ ዛሬ የንግድ ብቻ ሳይሆን የሀብት መለኪያም ሆኗል። የወርቅ ገበያው ልክ እንደ አዲስ አበባ የአየር ሁኔታ በየደቂቃው እየተቀያየረ የገዢዎችን ልብ ስቅል አድርጎ መያዙን ተያይዞታል። ዛሬ በፒያሳ የወርቅ ገበያ ያለው ዋጋ ምን ይመስላል? በምንገዛበትና በምንሸጥበት ወቅት ምን አይነት ጥንቃቄ ማድረግ አለብን የሚለውን መረጃ የማስመለከታችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮ በላይክ መጀመር እንዳይረሳ፣ አዲስ ከሆናችሁም ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ እንድትቀላቀሉ እንጋብዛለን። ዛሬ በወርቅ መንደር የጌጣጌጦች መሸጫ ሱቆች ሞልተዋል። የዓለም አቀፉ የወርቅ ዋጋ መለዋወጥና የአገር ውስጥ የገበያ ሁኔታ ተዳምረው ዋጋውን ሰማይ አድርሰውታል። በአሁኑ ሰዓት በዋና ዋና የወርቅ ቤቶች እየተሸጠ ያለውን ዋጋ እንደሚከተለው የምንነግራችሁ ይሆናል። ከዛ በፊት ግን አንድ ማሳሰቢያ አለን። ዋጋው ምናልባት እንደ ወርቅ ቤቱ ዝና፣ እንደ ሌበር ኮስቱ ወይም ደግሞ እንደተሰራበት ዋጋ እንዲሁም ዲዛይኑና የእናንተን የመደራደር ችሎታ ሊያለያየው እንደሚችል አትርሱ። አሁን ቀጥታ ወደ ካራቱና ወደ እየተሸጠበት ወዳለው የመሸጫ ዋጋ ነው የምንሄደው። የ14 ካራት 1 ግራም ወርቅ በፒያሳ ሱቆች እየተሸጠ የሚገኘው በ19100 ነው። ይህ እንግዲህ የ1 ግራም ወርቅ መሆኑን ልብ በሉ። 19100 ብር። 10 ግራም ባለ 14 ካራት እገዛለሁ ብትሉ 191 ሺህ ብር አካባቢ ያስወጣችኋል ማለት ነው። በመቀጠል ደግሞ የ18 ካራቱን የመሸጫ ዋጋ የምንመለከት ይሆናል። የ18 ካራቱ እስካላችሁኝ ዛሬ ላይ 18 ካራት 1 ግራም ወርቅ በ23400 እየተሸጠ ይገኛል። ይህ እንግዲህ የተሰራው ወርቅ መሆኑ ነው። ቅድም እንደነገርኳችሁ እንግዲህ እላዩ ላይ እንዳለው ዲዛይን እንዲሁም ደግሞ እናንተ እንዳላችሁ የመደራደር እንዲሁም ደግሞ የመከራከር ችሎታችሁ ከዚህም በላይ ልገዙ ትችላላችሁ፣ ከዚህም አንሶ ደግሞ ልታገኙ ትችላላችሁ። ነገር ግን አማካይ ዋጋው ወይም ደግሞ መለኪያው ይሄ ነው ማለት ነው። ይሄ የዛሬን የየካቲት 21ን እና ትላንትንም የሚመለከት መረጃ ነው ማለት ነው። በመቀጠል የምንመለከተው ደግሞ የ19 ካራት ዋጋስ የሚለውን ይሆናል። 19 ካራቱ 1 ግራም ወርቅ ዛሬ ላይ በተሰራ ወርቅ 24500 ነው በምሽጥ ላይ የሚገኘው 24500። ይህም እንደነገርኳችሁ እንደምትገዙበት የወርቅ ቤት ዝና፣ እንደ ሜኪንግ ቻርጅ ሌበር ኮስት ማለት ነው፣ እንደ ዲዛይኑና እንደናንተ የመደራደር ችሎታ ልዩነት ሊኖረው ይችላል ማለት ነው። በመቀጠል ደግሞ በብዛት ተፈላጊነት ካላቸው የወርቅ መደቦች የሚመደበው የ21 ካራት ውስጥ የሚለው እንመለከታለን። የ21 ካራቱ 1 ግራም ወርቅ በ26600 እየተሸጠ ነው የሚገኘው። ይሄ እንግዲህ የተሰራው የወርቅ ዋጋ የዛሬ መረጃ ነው። 22 ካራቱ ውስጥ ካላችሁኝ እንግዲህ 22 ካራቱ 25500 ብር በምሽጥ ላይ ይገኛል ማለት ነው። ቀጥዬ የምነግራችሁ ደግሞ ወርቅን በምትገዙበትና በምትሸጡበት ወቅት ልታደርጉት የሚገባውን ጥንቃቄ የምነግራችሁ ይሆናል። እስካሁን እየተከታተላችሁን ነገር ግን ላይክ ያላደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በድጋሚ ለማሳሰብ እወዳለሁ። ሁልጊዜም እንደምላችሁ ወርቅ ዝም ብሎ ጌጥ አይደለም፣ የድካማችሁ ውጤት ነው። ስለዚህ እንደ ትልቅ ኢንቨስትመንት መቁጠር አለባችሁ። ስለዚህ የሚከተሉትን ነጥቦች ልብ በሉ።
ነጥቦቹ ወደ 3 የሚጠጉ ናቸው። እነዚህን 3 ነጥቦች በምትገዙበትም ሆነ በምትሸጡበት ሰዓት ላይ መርሳት የለባችሁ ማለት ነው። የመጀመሪያው በምትገዙበት ሰዓት ላይ ደረሰኝ መረከባችሁን እርግጠኞች ሁኑ። ያለ ደረሰኝ የሚደረግ ማንኛውም ግብይት ነገ ዋስትና የለውም። ደረሰኙ ላይ የወርቅ ካራት፣ ግራሙ እንዲሁም ደግሞ የገዛችሁበት ቀን መቀመጡን ወይም ደግሞ በትክክል መመዝገቡን ማረጋገጥ አለባችሁ። የመጀመሪያው በምትገዙበት ሰዓት ላይ ደረሰኝ አትርሱ። ሁለተኛው ነጥብ ደግሞ ምን መስላችሁ? የሚዛን ትክክለኝነት ነው። ወርቅ በሚመዘንበት ወቅት ሚዛኑ ላይ ዜሮ መሆኑንና የኤሌክትሪክ ሚዛኑ በትክክል መስራቱን በአይናችሁ መከታተል አለባችሁ። ብዙ ጊዜ ይህንን በምንገዛበት ሰዓት ላይ አናስተውልም። ነገር ግን አይናችሁን ከሚመዘንበት የወርቅ ግራም መመዘኛ ላይ ማንሳት የለባችሁም። ሶስተኛው የካራት ማረጋገጫ ነው። የካራት ማረጋገጫ ወይም ደግሞ ሃልማርክ በወርቁ በውስጠኛው ክፍል ላይ የተቀረጸውን የካራት ምልክት፣ ለምሳሌ 18 ካራት ከሆነ በውስጥ በኩል 750 የሚል ጽሑፍ መኖሩን በጥንቃቄ መመልከት አለባችሁ። የካራት ማረጋገጫ ደረሰኝ መረከብ እንዲሁም ደግሞ የሚዛኑን ትክክለኝነት፣ እነዚህን ሶስቱን ነገሮች በምትገዙበትም ሆነ በምትሸጡበት ሰዓት ላይ በጥንቃቄ ልትመለከቷቸው የሚገቡ ጉዳዮች ናቸው ማለት ነው። ስትሸጡ ሂሳብ ሊቀንስባችሁ ስለሚችል አረጋግጣችሁ የካራቱን ደረሰኝ መረከባችሁን እርግጠኞች ሆናችሁ ሚዛኑ ትክክል መሆኑን እርግጠኞች ሆናችሁ መግዛት አለባችሁ ማለት ነው። ወርቅን መልሳችሁ በምትሸጡበት ሰዓት ላይ የስራ ዋጋ ወይም ደግሞ ሜኪንግ ቻርጅ ሌበር ኮስት የሚባለው የስራ ዋጋ ቀንሶ ስለሚታሰብ ያንን ማወቅ አለባችሁ። ከመሸጣችሁ በፊት ቢያንስ 3 የተለያዩ ወርቅ ቤቶችን ዋጋ መነጻጸር እንዲሁም ብልህነት ነው ማለት ነው። ሌላው ደግሞ ወቅታዊ መረጃዎችን መከታተል አለባችሁ። በተለይ የኛ ቤተሰቦች በተለይ ይህንን የዩቲዩብ ቻናል የምትከታተሉ ቤተሰቦቻችን መቼም ገበያ ላይ ብትወጡ ትሸውዳላችሁ ብዬ አላስብም። ምክንያቱም ሁልጊዜ የምትከታተሉን ከሆናችሁ ወቅታዊ የሆነ መረጃ ስለማያመልጣችሁ ማለት ነው። ወደ ገበያ ከመውጣታችሁ በፊት የዕለቱ የዓለም አቀፍ የወርቅ ዋጋ፣ እሱ ብቻ ሳይሆን የዶላር ምንዛሬስ ምንድን ነው የሚለውን መቃኘት ያስፈልጋችኋል። ያ ደግሞ ለምን ይጠቅመናል ካላችሁ ትርፋችሁን ከፍ እንድታደርጉት ያስችላችኋል ማለት ነው። እንግዲህ ለዛሬ ያስኩላችሁ ወርቅን በተመለከተ በተለይ ደግሞ በፒያሳ አካባቢ በምትገዙበት ሰዓት ላይ እንዲሁም ደግሞ ወርቅን በምትሸጡበት ሰዓት ላይ ምን አይነት ጥንቃቄን ማድረግ አለባችሁ በሚለው ዙሪያ ያቀረብኩላችሁን መረጃ በዚህ አብቅቻለሁ። እስካሁን ድረስ ስለተከታተላችሁን እጅግ በጣም እናመሰግናለን። ቪዲዮውን ብዙ ሰው ጋር እንዲደርስ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በያላችሁበት የዓለም ጫፍ ሰላም ሁኑ።